ወሃቢያ የሚባሉ ሰዎች ይሄን ሰውዬ አቡበከር የሚባለው ማምለክ ጀመሩ እንዴ? እቺን ልጅ አገብቶ የሚገላግለን አንድ ወንድ ጠፋ። ሙሉ ወጪ እኔ ሸፈንላችኋለሁ። ለማግባት ፍቃደኛ የሆናችሁ ኮሜንት አድርጉ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ትምህርታችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ የምንዳስሰው ቶፒክ ወንድምና እህቶች የአህባሾች ጉድ በኩፍር በተለያዩ ፈሳዶችን ህዝበ ሙስሊሙ እንዴት እንደሚጣሩ የማሳያችሁ ይሆናል። ይህን ጉድ ተመልከቱ ምን እያደረጉ እንደሆነ። ሌላ ያበራ ሙዚ አሁ ተንጠራሽ ባሸና ይፈዝ ይላል። በሽታዬ በአጠቃላይ የሚለቀኝ የአብሬሽ ሼህ ስማቸውን ስጠራ ጊዜ በሽታዬ በአጠቃላይ ይለቀኛል እያለ ነው። እንግዲህ ይህን ሽርክ ተመልከቱ። ሰው በሽታ ሲይዘው ጊዜ መማፀን ያለበት ማን ነው? ጌታ አላህ ሱብሓነሁ ወተዓላ ሆኖ ሳለ ዛሬ ላይ በሚያሳዝን ሁኔታ ይህን ሁሉን ህዝብ ተሰብስቦ እንዲህ አይነትን ኩፍር ነገር እያደረጉ ነው። አረ እነዚህ እኮ ገጠራማ አካባቢ ስለሆነ ስለማያውቁ ነው። ያው ከአዲስ አበባ ወንድና ሴት ልጅ ያለ መህረብ 200 ምናምን ኪሎ ሜትር ይመስለኛል 200 ምናምን ኪሎ ሜትር ተጉዛ ተመልከቱ ምን እንደሚያደርጉ። አበራ ሙሽሊላ ሰንብቶኒ ደውሞኒ እያለ ነው። እንዲህ ሞተዋል እኮ የአብሬት ሼህ ዋቢ የሚባል ቦታ። እናንተ ወልቅጤ ታልፋላችሁ። ከወልቅጤ አልፈው ነው አብሬት ያለው። ዋቢ የሚባል ትልቅ ወንዝ አለች። እዛ ላይ ደርግ ጨምሯቸዋል። ሞተዋል። የት ነው የሚሰነብቱልህ? አበራ ሙሽሊላ ደውሞኒ ሰንብቶኒ። ሞታ አካል ሰንብቶኒ ኑርልኝ ትለዋለህ እንዴ? አውዙ ቢላ። ደግሞ ወጣት ሆናችሁ ሴትና ወንድ አንድ ላይ በታክሲ ከዛ በኋላ 3 ቀን 4 ቀን እዛ እያደራችሁ ነው ፈታ ለማለት ለመጠባበስ ማለት ነው። ወናውዝ ቢላ አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። ወደ እብደትነት ራሱ የተቀየሩ ሴቶች አሉ። ይህን ሴት ደግሞ እንመልከታት። ነቃበል አባደዋም አባቴ ደዋም ዳኢመን ደዋም አባደዋም እኛም ወዶ ወፍቆነ ካሽቆቹ አሽቀና ካምናው ምድር የጉድ ነው እኮ ዘንድሮ የማናየው ጉድ የለም። በበርጫ ጥርሷ ራሱ እንትን በልዘዋል እና አባደዋም ትላለች። አውሽ የእብድ ጥርቅም ነው ወላሂ ላዚም። አላህ ሂዳ ይስጣችሁ። ምን ይባላል ሌላ። አሁን እንደነዚህ አይነት እህቶች ትዳር ቢኖራቸው ትንሽ ይሰክናሉ ብዬ አስባለሁ። ስለዚህ ይህን በማስመልከት እኔ የቴሌግራም ቻናል አለኝ እድራለሁ። እውነት እንዳይመስላችሁ ደግሞ ጥቅም ከሌለው ወንድሜ እኛ ስፖንሰር እናደርጋለን። ከዛ በኋላ እንደነዚህ አይነት እህቶችን ለማግባት ፍቃደኛ ከሆናችሁ ኢንቦክስ አዋሩኝ። የምር መስሏችሁ ደግሞ ኢንቦክስ እንዳትመጡ። ይህን ጉድ ደግሞ ተመልከቱልኝ። የልቤ መታው ጌታ የለሁም ሐራም ቦታ ሐላሉን መርጫለሁ ወፍቀኝ እኔን ፋንታ። አሁን ይህ ምን ይባላል? ዋላ የለሽን ሐራም ቦታ። አሁን ራሱ እኮ ሐራም ቦታ ነው ያለሽ ህይወቴ። ነቃበይ እንጂ እንዴ ሰውነትሽ እያሳየሽ የሰውነትሽ ቅርጽ ምንድነው? ዋይ ፐርፐዙ ምንድነው? እስቲ አላማው ምንድነው? የዚህ ቪዲዮ አላማ ምንድነው? ወንዶች ተወስወሱ እንደፈለጋችሁ ሆኖ ነው ወይስ እንዴት ነው? ገጣባ የሆናችሁ ሴቶች ማለት ነው። አላህን አትፈሩም? ከዛ በኋላ የለው ሐላል ቦታ እንጂ ሐራም ቦታ ጀልዩ ሪሊ ይኸውልሽ፣ የአንቺ ወንጀል ብቻ አይደለም። አንቺን በመመልከት የተለያዩ ድርጊት ላይ የተዘፈቁ ወንዶች የነሱ ወንጀል ሳይቀነስ አንቺ ላይ ይጻፋል። ይህ ማን ነው ያሉት? የአላህ መልእክተኛ አለይሂ ሰላቱ ወሰላም ማለት ነው። ስለዚህ እንጠንቀቅ ለማለት ያክል ነው። ሌላ ወደዚህ ቪዲዮ እንሻገር።
ምንድነው ታናዥ ነው ምናምን ነገር ምንድነው ብቻ ነጋበኝ ምናምን ነገር የት ነው የምታያቸው? እኔ እኮ ግራ ነው የሚገባኝ። ሰው አዲስ አበባ እየተቀመጠ እንዴት ነው አዲስ አበባ ውስጥ ነው በነገራችን ላይ በጀማ ቀደም እንዳሳየዋችሁ ተሰብስበው መሄዱት እነዚህ ሰዎች ማለት ነው። ይህን ቪዲዮ ደግሞ ስሙ። ሆያ ሆዬ ነው ወይስ ምንድነው? ገና በማስመልከት ሆያ ሆዬ እያላችሁ ነው? አባኔሁ የት ነው የሚመጡት? አባኑ ማለት ነው። በቃ ሌላ ትርጉም የለውም። ጉራጌኛ ስለሆነ የሆነ ከብዷችሁ እንዳይሆን ተርጓሚ አቦሳላ አለ። አብሽሩ፣ አትቸገሩ። የፈለጋችሁትን ቋንቋ ኦሮምኛ በሉት፣ ስልጥኛ በሉት፣ ጉራጌኛ በሉት፣ ትግርኛ በሉት፣ ምንኛ አማርኛ ይተረጎማል እንዴ? አይተረጎምም። ግን ማብራሪያን ከፈለጋችሁ አለ። መጀመሪያ አማርኛ ቻል። እሺ፣ ለማንኛውም ግን ማለት ነው እንግዲህ ተመልከቱ። አባኔሁ እየተባለ ነው። ኑኑ የት ነው የሚመጡት? ቆይ እኔ ማይገባኝ ነገር ወላሂ ያ ነው። የት ነው የሚመጡት? እንዴ አልሞቱም ወይስ እንዴት ነው? ለነገሩ እሳቸው ይቅርና የእሳቸው ልጅ ፋጢማ የምትባላለች እና ተቀብራ ከዛ በኋላ መቃብሩን ፈንቅላ ምናምን እየበረረች መካ ሄደች ብለው ያምናሉ። ወላሂ መካለች አሁን እየሃደመች ነው ነገር አልሞተችም። የአብሬ ሼህ ራሱ አልሞቱም በህይወት አሉ ይመጣሉ ብለው የሚያምኑ ሰዎች አሉ። ኢቭን አዲስ አበባ ውስጥ ምን የሚባል ቦታ ላይ አንዱ የአብሬ ሼህ አልሞቱም ብሎ 7 ጊዜ ዞሮ ለአብሬ ሼህ ብሎ ቢላዋ አንገቱ ላይ አድርጎ ራሱን ገለዋል። ከዚህ በፊት ማለት አብሬት ላይ ከሚደረጉ ትልልቅ ሽርኮች መካከል የቁለት ውሃ ይባላል። ከዚህ በፊት በተደጋጋሚ አንስቼዋለሁ አይደለም? የቁለት ውሃ ማለት የዘምዘም ውሃ ነው ብለው ያምናል። ያን ውሃ የጠጣ ጤና የሌለው ጤና ያገኛል፣ እንዲሁም ደግሞ የታመመ ይፈወሳል፣ ልጅ ያጣ ልጅ ይሰጠዋል። በተለይ ልጅ ያጣች ከሆነ በውሃው እስቲንጃ ካረገች አፉ በሉኝ እነዚያ ቃላት አጠቃቀሚ የማፀን እንትኗን ይከፈታል ማለት ልጅ ትወልዳለች የሚል እሳቤ ያላቸው። ይህ ብቻ ሳይሆን ኢልም፣ ገንዘብ፣ ስራ ቢበላሽባቸው እነዚህ ነገር ለሁሉም ነገር መድኃኒት ነው ይላሉ። ይህ ስል ውሸት ነው ወይ? የራሳቸው የለቀቁት ቪዲዮ እንመልከት። አባ በጥራራው አፍላ ነገዴ አፍላ በረገዴ አሁ አጀግርቴ አሁ ባጀገርሁ ከዚህ ውሃ የጠጣ በሽታ ሁሉ ገፍላ ሁሉ ይወገደለታል ይላል። ከምን? ከቁለት ውሃ። ተመልከቱ፣ ዋሸን። ይህ እኮ እኛ አሁን ኢቭን ንጹህ ሆነዋል። እንዴት ነው አደሳችሁት ወይስ እንዴት ነው? እኔ ልጅ እያለሁኝ ያየሁት በጣም የሆነ የሚገማ ውሃ ነበርና አሁን ግን አሪፍ ሆነ። ወይስ የአብሬሽ ድጋሚ መታው ባንካሴ ምናምን ወቅተውት ነው አደሰውት ነው ወይስ እንዴት ነው? እስቲ ንገሩ እናንተ ሰዎች። ይህ ብቻ አይደለም ሰው እናት እንግዲህ እናት ልጆቿን በተርቢያ ማሳደግ አለባት። የእናት ዋነኛ ዓላማ ምንድነው? ልጆችን ኮትኮታ በጥሩ ስነ ምግባር በጥሩ አኽላቅ እንዲሁም ደግሞ በተውሂድ በሱና ላይ የታነጸን ማህበረሰብ ልጅን መፍጠር ነው። ግን በሚያሳዝን ሁኔታ ለጩጬ ምንም ነገር ለማያውቁ ህፃናቶችን ምን አይነት አደገኛ አስተሳሰብ እነሱ ላይ አፕሎድ እንደምታደርግ እንመልከት። እንደምጭ አባ በትረረሆ አፍላ ነገዴ አፍላ በረገዴ አሁ አተግርቴ አሁ አሸገርሁ ከባድ የሆነ ሽርክን እየጫነችባት ያለችው በጭንቅላቷ አባ በጥራራሁ ገፍላ ነገዴ ገፍላ በረገዴ አሁ አጀገርቴ ይላል። እንግዲህ በከለላችሁ አድርጉኝ አብሬሽ ጉዳት ከነካኝ እርሶን አስቸግራለሁ፣ ተመልሰው ደግሞ እርሶን ይረዳሉ እያለች ነው። እንግዲህ ለህፃን ልጅ ምንም ለማታቅ ልጅ እንዲህ አይነትን አስተሳሰብ ታስተምራለች እናት ግን ማስተማር የነበረባት ምን ነበረ? ወንድምና እህቶች በተውሂድን የታነጸ ማህበረሰብን ሲፈጠር ልጆቿን ኮትኮታ በጥሩ አኽላቅ ማሳደግ እያለባት ዛሬ ላይ በሚያሳዝን ሁኔታ ለልጆቿ እያወረሰች ያለችው ምንድነው? ሽርክና ቢዳ ነው። የምናስተምሩት እንግዲህ ሁላችሁም እንደምታውቁት አንድ ማህበረሰብ ወይም ይሄ ጄኔሬሽን የሚባለው ማህበረሰብን እንዲስተካከል ሴት ልጅ ትልቅ አስተዋጽኦ አላት። ሴት ልጅ ከተስተካከለች ወይም ጥሩ ሚስት ጥሩ እናት ካለች ማህበረሰብ በአጠቃላይ ይስተካከላል የሚል አስተምሮት ያለበት እምነት ውስጥ ነው ያለን። እስልምና እንዲህ አይነትን
ትልቅ አክብሮት ለሴት ልጅ ሰጥቷታል። ይህን አክብሮት በምንድነው? በተውሂድ ነው። ተውሂድን የምትገነባ ስትሆን ነው። እንግዲህ እነዚህ ሰዎች በነገራችን ላይ ታዋቂ ሰዎች ናቸው። የተለያዩ ቲክቶክ ላይ የተለያዩ ለምሳሌ ሙአዝ ራሱ እንዲህ ነበረ በአብሪት መውሊድ ላይ ሲጨፍር የነበረው እንመልከት። አባ የቴታሮቴ ተራይነቴ እያለ ነው። አይ ቲንክ እንደዛ መሰለኝ የመጨረሻ ቃል አይ ቲንክ ተሳስቻለሁ፣ አረሙት ብቻ አባ የቴታሮቴ ማለት የት ልትሄዱ ነው እንዴ? የትም አትሄዱ ተራው የኛ ነው እያለ ነው። ኦኬ በየተራ ነው። አልከስዬ ጋር ይሄዳሉ፣ አሊ ጎንደሪ ምንድነው የኑር ሁሴን አናጂና ምናምን እያሉ ነው እየዞሩ ከዛ በኋላ የሰው ልጆች ሐጃ የሚፈጽሙት። እንዲህ አይነት አስተሳሰብ ነው ያላቸው። በነገራችን ላይ አላህ Subhanahu Wa Ta'ala ከዚህ ነገር ይጠብቃቸው። አላህ Subhanahu Wa Ta'ala በየልክተኞች ነቢያቶች የላከበት ዋንኛ ዓላማ ለዚህ ነበር። በእርግጥ በእያንዳንዱ ህዝብ መልእክተኛ ልከናል ይላል። ያ መልእክተኛ የተላከበት አንኳር ነጥብ ምንድነው? ጌታ አላህ በብቸኝነት አምልኮ ከርሱ ውጪ ያሉ ነገራቶችን በአጠቃላይ ራቁ በማለት ይላል። እንግዲህ ከርሱ ውጪ እርዳታን መጠየቅ ሊሆን ይችላል። ከርሱ ውጪ በሽታን ይፈውሳል እንዴ? ዛሬ እኮ በሚያሳዝን ሁኔታ እከሌ ፈጠረን ብለን ተናግረናል ምናምን ነገር ይላሉ። እንዴ ትልቁ የመካ ሙሽሪኮች ትልቁ ችግራቸው ምን ላይ ነበር? አምልኮ ላይ ነው አይደለ? መፍጠር ላይማ ሰማያትና ምድርን የዘረጋ በመካከላቸው ያለው አጠቃላይ ያስገኘው ማን ነው ብለህ ብትጠይቃቸው አላህ ነው ይላሉ ብሎ ቁርአን ላይ የተቀመጠ ነው። ግን ትልቁ ችግራቸው ምንድነው? ከአላህ ውጪ የሚገዟቸው ወደ አላህን ያቃርባሉ ብለው ነው። ወደ አላህን ማቃረብን ያቀርቡናል ብለው ያምኑ ነበረ። ዛሬ ላይ ያሉ ሰዎች አብሬት አይሂድ፣ አብሬት ላይ ለምን ትሄዳለህ? እኔ በጣም ደካማ ባሪያ ስለሆንኩኝ ሼህ አብሬትን ለምኛቸው ወደ እሳቸው ጌታ ይዘን እንደማጸና ባንተና በጌታ መካከል ምንም አይነት ግርዶች የለም እያለ ጌታህን አንተ ግን ሙታን ጋር ሄደህ ቀብረን ታመልካለህ። ወናውዝ ቢላ ለዛው ደግሞ በ21ኛው ክፍለ ዘመን ተቀምጠ። የሚያሳዝነው ግን እኮ ውስጥ ያቀዋል ይህን ነገር ሽርክ እንደሆነ እንደማይጠቅም ምንም አይነት ነገር በህይወትህ እንዳልተፈጠረ ታውቃለህ። ነገር ግን ሰንበዲ ወሃቢ የምትላቸውን ግሩፖችን በአንተ አስተሳሰብ ለማናደድ ብለህ ዱንያም አኺራህም የሚያሳጣህን ነገር እየሰራህ ነው ወንድሜ። ከዚህ ነገር ተቆጠብ። እንግዲህ አብሬት ሲባል ባጭሩ ይህ ነው። አብሬት ላይ የሚደረጉ በጣም ኩራፋቶች፣ ሽርክ፣ ቢዳ የተለያዩ ነገራቶች አሉ። አላሁ Subhanahu Wa Ta'ala እንግዲህ ኡመተል ኢስላም ከዚህ ነገር ይጠብቀው። ሐዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።